እስኪ ዛሬ አንድ ኤክስፐሪመንት እንስራ። አንድ በፌደራል እስር ቤት ውስጥ ቁጭ ያለ ሰውን በአይነ ህሊናችሁ እስኪ ያስቡ። ያ ሰው እንደ ሌላ እስረኛ ቀናትን ከመቁጠር ይልቅ እጅግ አስደናቂ የሆነ ነገር እያደረገ ነው። ስም ዝርዝር እየጻፈ ነው። ይህ የሚጽፈው ዝርዝር ደግሞ የፍላጎቶቹ ዝርዝር አይደለም፣ እንዲሁም የጸጸቱት ነገሮች ዝርዝርም አይደለም። ያ ዝርዝር የበደሉትን ሰዎች ስም ዝርዝር ነው። እናም ከእስር ሲፈታ እነዛ ሰዎች ላይ ምን ማድረግ እንደሚፈልግ ስም ዝርዝራቸውን እያየ እቅዱን እያወጣ ነው። ያ ሰው ግን ማን ቢሆን ጥሩ ነው? ሻን ዲዲ ኮምብስ ነው። እናንተ ብዙ ጊዜ ዲዲ፣ ፓፍ ዳዲ፣ ፒዲዲ፣ ላቭ፣ ፓፊ በሚል ስሞችን ልታውቁት ትችላላችሁ። ስሙ ለምን ይሄን ያክል እንደሚቀያየር ለኔም ጥያቄ ሆኖብኛል። ነገር ግን በጣም ሊያሳስባችሁ የሚገባው ነገር አሁንም የምነግራችሁ ነገር ነው። ፒዲዲ ከእስር የሚወጣበት ቀን እየተለዋወጠ ነው። መጀመሪያ እኮ ሚያዝያ 2028 ተብሎ ነበር። ከዛ ደግሞ ወደ የካቲት 23 2028 ተዛወረ። 2 ወር የተቀነሰለት እስር ቤት ውስጥ በሚያሳየው መልካም ስነ ምግባር ብቻ ነው። እንዲህ ስነ ስርዓተኛ ሆኖ ከቀጠለ ምናልባትም 2027 ሊፈታ ይችላል። የሚታወቅ ነገር የለም። ስለዚህ ዛሬ ታብሎይዶች ወይም የወሬ መጽሔቶችና ጋዜጦች የማያደርጉትን አንድ ነገር እናደርጋለን። የፒዲዲ ስም ዝርዝሮችን እንፈትሻለን። በዝርዝሩ ውስጥ ማን አለ? ለምን? ፍርድ ቤት ያረጋገጠው ነገርስ ምንድን ነው? ኢንተርኔት ላይ የሚወራ ነገር ወሬ ነው ወይስ አይደለም የሚለውን ነገር በደንብ አድርገን በታትነን ማየት እንጀምራለን። ስለዚህ የዚህ ወሬ መጨረሻ ምን ላይ ነው የሚለውን ነገር ለማወቅ ቪዲዮውን በትኩረት መከታተል አለባችሁ። እናም እዚህ ፓርት ላይም ልብ ብላችሁ እንድታረምጡኝ እፈልጋለሁ። ወሬውን መጀመር የምፈልገው ፒዲዲ፣ ፓፍ ዳዲ፣ ሻን ዲዲ ኮምብስ በጣም ችግር አለበት በሚል ነው። አያችሁ፣ ፒዲዲ ያልዛተበት ሰው የለም። ዛቻውንም ከማንም በላይ በቁም ነገር የተቀበለችው አንዲት ሴት አለች። እሷም ካሲ ቬንቹራ ትባላለች። ካሲ የዲዲ ዛቻ እውነት ይሁን አይሁን ለማወቅ አልጠበቀችም። ለፍርድ ቤት ባስገባችው መልእክት መሰረት እሷ የካሊፎርኒያ አሜሪካ ነዋሪ እንዳልሆነች ይገልጻል። እናም ወደ አሜሪካ የመመለስ ሀሳብ እንደሌላትም ትናገራለች። ይህንን ነገር ድጋሚ እንድታስቡበት እፈልጋለሁ። ካሲ ያለችው ለግል ህይወቴ ስለምሰጋ አገር ቀየርኩ አይደለም ያለችው፣ ወይም ከመገናኛ ብዙሃን እረፍት ለማግኘት ሀገር ቀየርኩ አይደለም የሷ አባባል። እሷ ያለችው ድጋሚ እግሯ ወደ አሜሪካ እንደማታስገባ ነው። ይህ ደግሞ አንዲት ሴት ስሟንና ምስሏን ለመጠበቅ የምታደርገው ነገር አይደለም። ኦፍ ኮርስ አይደለም። ይህ ነገር የሚያሳየን ይህች ሴት ደህንነቷን በደንብ አድርጋ ስልታ ሀገር ብቀየር ነው የሚሻለኝ የሚል ውሳኔ ወሰነች ይመስላል። ግን ደግሞ ካሲ አይ በጣም አካበደች ከማለታችሁ በፊት ማየት ያለብን አንድ ነገር አለ። ታስታውሱ እንደሆነ ዲዲ ካሲ ቬንቹራን ሆቴል ሩም ውስጥ ሲደበድባት የሚያሳይ ቪዲዮ አለ። እሱ እዚህ ጋር ላሳያችሁ አልችልም። ይህ ቪዲዮ የተቀረጸው በሴኪሪቲ ካሜራ ነበር። ሲኤንኤን አጋርቶት ነበር። ትዊተርም በየፔጁ ተሰራጭቶ ነበር። ካሲ ቬንቹራን በፒዲዲ የደረሰባት ጥቃት በፎቶግራፍ አስደግፋ ችሎት ላይ አቅርባው ነበር። ይኸውላችሁ እነዚህ ሰዎች አልተጋቡም፣ ልጅም አልወለዱም። ነገር ግን ሪሌሽንሺፕ ውስጥ የነበሩት ከ2007 እስከ 2018 ድረስ ነበር። አውቃለሁ ረጅም ጊዜ ነው። ነገር ግን ካሲ ወዴት ሄደች? ማንም የሚያውቅ ሰው የለም። ያው በደንብ ካሰባችሁበት ደግሞ አላማዋ እሱ ነው። ከባለቤቷና ከልጆቿ ጋር አሁን የት እንዳለች፣ ምን ሁኔታ ውስጥ እንዳለች የሚታወቅ ነገር የለም። ግን ደግሞ በዚህ ስም ዝርዝር ውስጥ ያሉ ሰዎች ካሲ ለነሱ አርአያ ነች። ፈረንጆች ምን ይላሉ መሰላችሁ? ፈጥነው የሸሹት ርቀው ሄደዋል ይላሉ። መሸሽ ነው ያልከው ቴድ ኢዮብ እንዳትሉኝ፣ ምክንያቱም ቀጣይ የምናገኘው ሰው ጄሚ ፎክስ ነው። ምክንያቱም ታሪኩ ከአካላዊ ጥቃትነት አልፎ በጣም ሚስጥራዊ ወደሆነ ነገር የሚሻገረው እዚህ ፓርት ላይ ነው። ሚያዝያ 2023 ጄሚ ፎክስ ከካሜሮን ዲያዝ ጋር በመሆን ባክ ኢን አክሽን የተሰኘውን ፊልም እየቀረጸ ነበር። በዛን ሰዓት ቤተሰቦቹ እንደሚሉት ከሆነ ጄሚ ፎክስ የጤና እክል ደረሰበት። ምክንያቱም ጄሚ እንደታመመ ወዲያውን የተደወለለት ሰው የሱ ቤተሰቦች ነበሩ። በቦታው ሲደርሱ የጄሚ በሽታ ቀላል አይደለም። ምናልባትም በዛን ሰዓት ጄሚን ሲያዩት ለመጨረሻ ጊዜ እያዩት ያለ መስሏቸው ሊሆን ይችላል። ምክንያቱም ከ20 ቀናት በላይ ሆስፒታል ውስጥ ተኝቷል። በኋላ ላይ በሰጠው መግለጫ የጭንቅላት ደም መፍሰስ እንዳጋጠመውና በሱ ምክንያትም ለስትሮክ እንደተጋለጠ ነበር የተናገረው። በወቅቱ ደግሞ ሐኪሞቹ የመዳን እድሉ 5% እንደሆነ ተናግረው ነበር። 5% ማለት ደግሞ በትንሹ እረፍት አድርግ የሚባልበት ሁኔታ አይደለም። 5% ማለት ዶክተሮቹ ቤተሰቦቹን ለከፋ ነገር እንዲዘጋጁ የሚያሳውቁበት ቁጥር ነው። ግን አያችሁ የጄሚ ፎክስ ስትሮክ ከፒዲዲ ጋር ምን ያያይዘዋል የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ እፈልጋለሁ።
ታሪኩ የሚጀምረው እንዲህ ነው። ጄሚ መግባት ወደሌለበት መሄድ ወደሌለበት ቦታ ሄዶ መቅረጽ ይጀምራል። የፒዲዲ ሴኩሪቲዎች ደግሞ ጄሚ ፎክስን ለምን እዚህ ትቀርጻለህ ብለው በአካል ገፍትረውት ነበር። ከዚያ በኋላም ሆስፒታል ውስጥ ገባ፣ ለ20 ቀናትም ተኛ። ይህ እንዴት ሊሆን ይችላል? ይህ ነገር የተናገረው ቾክ ኖ ጆክ የተሰኘው አዘጋጅ ነበር። የሆኑ 3 ኔትፍሊክስ ላይ የቀረቡ ስታንዳፕ ኮሜዲያኖች የተናገሩት ነገር ነበር። ዲዲ ለጄሚ ፎክስ የሆነ ነገር እንዲጠጣ አደረገው። ከዛ በኋላ ነው በስትሮክ ተመቶ ለ20 ቀናት ሆስፒታል ውስጥ እንዲተኛ ያደረገው አሉ። እነሱ ብቻ ሳይሆኑ ፔጅ 6 የተባለ ድህረ ገጽም ሻን ዲዲ ኮምፕስ የሆነ ነገር ስላረገበት ነው ሆስፒታል የተኛው ይላሉ። ከዛ በኋላም ጄሚ ፎክስ ወደ ኤፍቢአይ ሄዶ የደረሰበትን ነገር ሪፖርት አደረገ አሉ። ግን ደግሞ አያችሁ፣ ፍርድ ቤት ማስረጃ ካላቀረባችሁ በጭራሽ አያምናችሁም። ጄሚ ፎክስ በተሰጠው መርዝ ምክንያት እንደሆነ በስትሮክ የተመታው የቀረበ የቶክሲኮሎጂ ምርመራ አልነበረም። ስለዚህ እንደዚህ ካልንማ የጄሚ ፎክስ መታመም አጋጣሚ ነበር የሚያስብለን ነገር ተፈጠረ። ከዚያ ግን የሚገርማችሁ ነገር ፎክስ ኒውስ እና ቲኤምዚ የተባሉ የዜና ማዕከሎች ሻን ዲዲ ኮምፕስ ጄሚ ፎክስ ላይ ያደረሰው ጥቃት በስትሮክ እንዲመታ አድርጓል የሚል ዜና አቅርበው ነበር። እሱን ጨርሰው ካዱት። በዚህ ምክንያትም ነው የጄሚ ፎክስ ኬዝ በጥርጣሬና በብዥታ እንዲሞላ ያደረገው። ግን ከጄሚ ፎክስ ቀጥሎ የመጣ ሰው ግን ማስረጃ ይዞ ነበር። ያ ሰው ኪድ ካዲ ነበር። በትክክለኛ ስሙ ስኮት መስኩዲ ይባላል። ኪድ ካዲ ለፖሊስ የሰጠው ቃሉ እንደሚያመላክተው የሻን ዲዲ ኮምፕስ ኤክስ የነበረችው ካሲ ቬንቹራን ዴት ማድረግ ሲጀምር ያን ሰዓት ሻን ዲዲ ኮምፕስ በቅናት መንፈስ ተነሳስቶ ወደ ሆሊውድ የሚገኘው ቤቱ ሰብሮ ይገባል። ኪድ ካዲ በወቅቱ እቤት ውስጥ አልነበረም። ነገር ግን ወደ ቤት ሲመለስ ውሻው መታጠቢያ ውስጥ ተቆልፎበት አገኘው። እሱ ብቻ መስሏችሁ ነው? ለቤተሰቦቹ የገዛቸው የታሸጉ ስጦታዎች ነበሩ። እነሱም ተከፋፍተዋል። በዛን ሰዓት ፖሊስ ጋር ይደውላል። ስለዚህ የፖሊስ ሪፖርት አለው ማለት ነው። ከዛም ይህ ከተፈጠረ ከሳምንታት በኋላ የኪድ ካዲ ፖርሽ መኪና እቤቱ ደጃፍ ላይ ቆሟት እያለ በእሳት ተያያዘች። መኪናዋ እንድትቃጠል ምክንያት የሆነ ሰውስ ማን ቢሆን ጥሩ ነው? ፒዲዲ ያደረገው ነገር የኪድ ካዲ መኪና ጣሪያዋ ላይ በቢላ በሳውና ከዛም ተቀጣጣይ ነገር አስገባባት። በማስረጃነት የቀረበ ፎቶም በሹፌር በኩል ያለው ፓርትን የተቃጠለው። ስለዚህ ይቺ ፖርሽ መኪና ቴክኒካል የሆነ ብልሽት እንዲደርስባት ፈልጎ ነበር ማለት ነው። እዚህ ጋር ግን እንደ ቴድ ኢዮብ የራሴን አስተያየት ልስጣችሁ። በሰው ቤት ሰብሮ መግባት፣ ውሻን መታጠቢያ ውስጥ መቆለፍ፣ መኪናን ማቃጠል ይህ የቀናተኛ ኤክስ ቦይፍሬንድ ባህሪያት አይደሉም፣ ወይም የስሜት መጋለጥና የናርሲሲስትነት ባህሪም አይደለም። ፒዲዲ ቴክኒካሊ የሰውን የፀጉር ጫፍ ሳይነካ ሰውን ማስፈራራት ይችልበታል። ግን ኪድ ካዲ ለፍርድ ቤት የሰጠው ቃሉ እንደሚያሳየው ከሆነ መኪናዋ ፒዲዲ እንዳቃጠላት እርግጠኛ ነህ ወይ ተብሎ ሲጠየቅ አይ መኪናዋ ስትቃጠል ግን ፒዲዲ ካጠገቧ ቆሞ ነበር ያለው። ፒዲዲ በዚህም አላበቃም፣ ወደ ሌላ ሰውም ተሸጋገረ፣ ወደ አልቢ ሹር የተባለ ሰው። የአልቢ ሹር ታሪክ ከፎክስ ኒውስ ጋር ተያይዞ የሚጠራ ስም ነው። አልቢ ሹር ማለት አሜሪካዊ ዘፋኝ፣ ግጥም ጸሐፊና ፕሮዲሰር ነው። ስለዚህ ከፒዲዲ ጋር የሚያገናኛቸው ያው የሙዚቃው ኢንዱስትሪ ሆኖ እናገኘዋለን። እናም ሐምሌ 2022 ማለት ደግሞ ጄሚ ፎክስ በስትሮክ ተመቶ ሆስፒታል ከመግባቱ ከ1 ዓመት በፊት አልቢ ሹር ይታመማል። በዚህ ሰዓትም ስቱዲዮ ውስጥ እየሰራ ነበር። በሚቀጥሉት ሳምንታትም መልቲፕል ኦርጋኖቹ ስራቸውን አቆሙ፣ ፌል አደረጉ። ኩላሊቱ መስራት አቆመ፣ የደም መበከልም አጋጠመው፣ የሳምባ ኢንፌክሽንም አጋጠመው። እናም በጣም አደገኛ የሆነ የሰውነት ውስጥ ኦክሲጅን መቀነስም አጋጠመው። የመተንፈሻ መሳሪያ ማለት ቬንቲሌተር በጉሮሮው በስተው ነበር እንዲተነፍስ ያደረጉት። በዛ መልኩ ለ2 ወራት ያክል ሆስፒታል ውስጥ ተኝቶ ነበር። ተኝቶ ስላችሁ ራሱን ያውቃል ይንቀሳቀሳል አይነት አይደለም፣ ኮማ ውስጥ ነበር። በዚህ ሰዓትም ዶክተሮቹ አልቢ ሹር ከኮማው ይነቃል ብለው ምንም አልገመቱም ነበር። በዛን ሰዓትም በህይወት ለመቆየት የጉበት ንቅለ ተከላ ያስፈልገዋል አሉ። ግን አልቢ ሹር ለምን በዚሁ መልኩ ጥቃት ደረሰበት ማለታችሁ አይቀርም። አልቢ ሹር ዲዲ ኮምፕስ ላይ የተመሰረተው ፌዴራላዊ ክስ ላይ ለመመስከር እየተዘጋጀ ነበር። በዚህ ምክንያትም እሱን ለማስቆም የተደረገ ሴራ ነበር። ይህ እንዴት ማወቅ ትችላለህ ብላችሁ መጠየቃችሁ አይቀርም። ምክንያቱም አልቢ ሹር እንደተናገረው ከሆነ ዲዲ አልቢ ሹር ላይ ባውንቲ አስቀምጦ ነበር። አልቢ ሹርን የገደለ ይህንን ያክል ብር እሰጣለሁ እያለ ነበር። ይህን ነገር የነገረችው ደግሞ የአልቢ ሹር የቀድሞ ፍቅረኛውና የልጁ እናት የሆነችው ኪም ፖርተር ነበረች። ኪም ደግሞ የሻን ዲዲ ኮምፕስ ኤክሱ ነች። ኪም ፖርተር የሞተችው 2018 በ40 ዓመቷ በኒሞኒያ ምክንያት ነበር።
አልቢ እንደተናገረው ከሆነ ደግሞ ኪም ራሱን እንዲጠብቅ በተደጋጋሚ እያስጠነቀቀችው እንደነበረ ነው። መጀመሪያ ላይ ለምን እንደምታስጠነቅቀው ግራ ይገባው ነበር። በኋላ ላይ ነው እሷ ስትሞትና እሱም ሆስፒታላይዝድ ሲሆን ነገሮቹን እየገጣጠመ እንዲገባው ያደረገው። እዚህ ጋር አንድ ነገር ግልጽ ላድርግላችሁ። ኪም በኒሞኒያ ምክንያት እንደሞተች የተረጋገጠ የሕክምና ማስረጃ አለ። አልቢሹር ግን ሆስፒታላይዝድ የሆነው በመርዝ ምክንያት እንደሆነ የተረጋገጠ የቶክሲኮሎጂ ምርመራ ግን የለም። ቆዩኝማ አንዴ። ግን ደግሞ አያችሁ ዲዲ ይህንን የሚያደርግበት የራሱ ምክንያት አለው። ሰዎቹን በመግደል ከዚህ በፊት በደንብ እናውቀዋለን። ቱፓክ ብትሉ ቢጊ ብትሉ የነዚህ ሁለት ሰዎች ደም እጁ ላይ እንደሆነ ብዙ ሰዎች ይናገራሉ። ከዚህ በፊት የሰራውላችሁ ይህ ቪዲዮ አይታችሁት ከሆነ የነዚህ ሁለት ሰዎች አሟሟት በግልጽ የምተርክበት ቪዲዮ ነው። ቱፓክ ህዳር 30 1994 ወደ ኳድ ስቱዲዮ ያቀናል። ወደ ኳድ ስቱዲዮ እንዲመጣ የደወለለት ሰውም ከአንድ አዲስ አርቲስት ጋር ኮላብ አድርጎ እንዲሰራ ኦፈር ስላደረገለት ነበር። በዛን ሰዓት መግቢያው በር ላይ ቱፓክ 5 ጊዜ በጥይት ይደረጋል። አንገቱ ላይ የነበረው ቼይንና ኪሱ ውስጥ የነበረውን ብር በግምት 40,000 ድረስ የሚገመት ዶላር ወሰዱበት። ቱፓክ ከጥቃቱ ተረፈ። ነገር ግን እዛ ስቱዲዮ ውስጥ ደግሞ ቢጊ እና ሻንዲዲ ኮምስ ይገኙ ነበር። ስለዚህ ቱፓክ በዛን ሰዓት ያሰበው ቢጊ እና ፒዲዲ ሴት አፕ አድርገውኛል ብሎ ነበር። ቢፉ የጀመረውም ከዛች ቅጽበት በኋላ ነበር። ያው ቱፓክ ከቀናት በኋላ እስር ቤት ውስጥ ቢገባም ማለት ነው። እናም መስከረም 7 1996 ላስ ቬጋስ ውስጥ ከሹግ ናይት እያለ ቱፓክ ከተተኮሰበት ጥይት መትረፍ አልቻለም። ማለት ደግሞ ከ6 ቀናት በኋላ ህይወቱ አለፈ። ከዛም መጋቢት 9 1997 ማለት ደግሞ ቱፓክ ከሞተ ከ6 ወራት በኋላ ደግሞ ቢጊ ይደረጋል። ቢጊን በተመሳሳይ መንገድ ነበረ። በድራይቭ ባይ ሹቲንግ ወይም መኪና ውስጥ እያለ በተተኮሰበት ጥይት ነበር የሞተው። በዘርፉ ታሪክ ውስጥ ያሉት ሁለት ተጽዕኖ ፈጣሪዎች በ6 ወር ልዩነት ህይወታቸውን አጡ። የሁለቱም ወንጀል ለብዙ ዘመናት ሳይፈታ ቆይቶ ነበር። በተለይ ደግሞ የቢጊ። ከዛም መስከረም 2023 ላይ ዱዌይን ኪፊዲ የተባለ ሰው በቁጥጥር ስር ይውላል። ኪፊዲ ደግሞ በቱፓክ ግድያ ላይ የተደራጀ ወንጀል ሲመራ የነበረ ሰው ነው። ማለት ደግሞ ቱፓክ ላይ ጥይቷ እንድትተኮስ ትዕዛዝ የሰጠ ሰው ማለት ነው። ኪፊዲ ከዚህ በፊት 2009 ላይ ለፖሊስ የሰጠው ቃል ነበር። እዛ ቃለ መጠይቅ ላይ ደግሞ ሻንዲዲ ኮምስ ቱፓክ እንዲሞት $1 ሚሊዮን እንደከፈለ ተናግሯል። እናም በሰው ይህንን የዲዲ ትዕዛዝ ወደ ኪፊዲ ይሸጋገራል። ኪፊዲ ደግሞ ከወንድሙ ወይም ከእህቱ ልጅ ጋር በመሆን ማለት ደግሞ ነፊው ስለሚባል በነሱ ከሱ ጋር በመሆን ቱፓክን ገደሉት። በእርግጥ ግን ቱፓክ ላይ የተኮሰው የኪፊዲ የወንድሙ ልጅ ነበር። ያ ልጅ ኦርላንዶ አንደርሰን ይባላል። በአጠቃላይ ልነግራችሁ የምፈልገው ነገር የቱፓክና የቢጊ አሟሟት ማወቅ የምትፈልጉ ከሆነ ያ የነገርኳችሁን ቪዲዮ ማየት ይኖርባችኋል። ከዛ በኋላም ጃጓር ራይትን እናገኛታለን። ጃጓር ራይት የብዙ አርቲስቶችን ጉድ በመዘርገፍ ነው የምናውቃት። እነ ጄዚ ብትሉ እነ ዲዲ ብትሉ በጣም ተጽዕኖ ፈጣሪ የሚባሉ ሰዎች እሷ ላይ በጣም ብዙ ክስ መስርተዋል። ይኸውላችሁ ጄዚን ከሶ እስካሁን የተሳካለት ሰው በጭራሽ አላየውም። ኢቭን በዘፈናችሁ እንኳን ዲስ ብታደርጉት ይህ ሰው ቁም ስቅላችሁን ነው የሚያሳያችሁ። ምልክቷም አለች አይደለም? ያው የጥልቁ አባል እንደሆነ ግልጽ የሆነ ማስረጃ እየሰጠን ነበር። እጁ ረጅም ከመሆኑ የተነሳ ሰዎች እሱ ላይ የመሰረቱትን ክስ ድሮፕ ሲያደርጉ ነው የሚታዩት። ግን ጃጓር ራይት ዲዲን ካጋለጠችው በኋላ ብዙ ቪዲዮም አልለቀቀችም። ምንም ስለሷ ፍንጭ የለም። ምናልባትም እነዚህ ተጽዕኖ ፈጣሪዎች NDA ያስፈርሟት ሊሆኑ ይችላሉ። ማለት ሚስጥር የማስጠበቅ ማለት ነው። ብር ከፍለዋት ከዛ ማስተባብሏት ወይም አስፈራርቷትም ሊሆን ይችላል። ምናልባትም በቅርቡ ቃለመጠይቅ ስትሰጥ አይታችኋት ሊሆን ይችላል። እንግዲህ እውነታውና የሚባለውን ወሬ እዚህ ላይ አድርሶናል። በፍርሃት ምክንያት አገርን መቀየር ምን እንደሚመስል በካሲ አይተናል። ካሉት ሌሎች ምስክሮች ጋር የሚመሳሰል ነገር ግን ማስረጃ ያልቀረበበት ኬዝም አለ። እሱም የጄሚ ፎክስ ነው። በመሃል ላይ የተደገፈ እናም የተደራጀ ንብረት ላይ የሚደርስ የማስፈራሪያ ጥቃት ደግሞ በኪድ ካዲን አይተናል። እስካሁን ድረስ የተናገርኩትን ነገር ሙሉ በሙሉ የተረጋገጡ ወንጀሎች አይደሉም። ነገር ግን አንድ የተረጋገጠ ነገር አለ። ቻናሌን ሰብስክራይብ ስታደርጉና ይህን ቪዲዮ ላይክ ስታደርጉ ተደራሽነቴ ይሰፋል፣ ቻናሌም በጣም ያድጋል። እናም እስካሁን ድረስ ይህንን ቪዲዮ ቁጭም ብድግም ብላችሁ እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ በተኖቹን ጠቅ አድርጉ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ